ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይህ ዜናና መረጃ ይመለከተኛል ከኔ ኬዝ ጋር ግንኙነት ይኖረዋል ብላችሁ ለምታስቡ በሙሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ እንዲደርሳችሁ እየተመኘን ይህ ዜናና መረጃ በቀጥታ ለእናንተ የተዘጋጀ ነው። በዛሬው የኢሚግሬሽን ዜናና መረጃችን የአሜሪካ የኢሚግሬሽን መስሪያ ቤት ግሪን ካርድ የሚያሰርዙ የሚያስነጥቁ ነገሮችን ዜግነት የሚያሰርዙ የሚያስነጥቁ ነገሮችን የአሳይለም ተቀባይነታችን የሚያሳጡና የሚያሰርዙ ነገሮች ቪዛ የሚያሳጡና የሚያሰርዙ ነገሮችን የሚያስነጥቁ ነገሮች ብሎ በይፋ በዝርዝር አውጥቷል። እነሱን ለአድማጭ ተመልካቾቻችን ከእውነተኛ ገጠመኝ ወይም ከሪል ኬዝና ከምሳሌ ጋር በዝርዝር የምናቀርብ ይሆናል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ይህን ዜናና መረጃ ውሰዱ ተጠቀሙ። እኛ ደግሞ ዜናውንና መረጃውን ለእናንተ በሚመጥን ብቻ ሳይሆን በጣም እጅግ በጣም በሚጠቅም መልኩ አዘጋጅተነዋል። አብረን እንከታተለው። መልካም ቆይታ ምኞታችን ነው። የአሜሪካ የኢሚግሬሽን መስሪያ ቤት በ2026 የተሻሻለውን ግሪን ካርድ የሚያስነጥቁን የሚያስከለክሉን ዜግነት የሚያስነጥቁን የሚያስከለክሉን አሳይለም የሚያስነጥቁን የሚያስከለክሉን እንዲሁም ቪዛዎችን በሙሉ የሚያስከለክሉንና ከተሰጠን በኋላ የሚያስነጥቁ ነገሮች ብሎ በዝርዝር ይፋ አድርጓል። ከግሪን ካርድ ጀምረናል። ሁሉንም አንድ ባንድ በምሳሌና በእውነተኛ ገጠመን ጭምር አዘጋጅተነዋል። በድጋሜም አብራችሁን ቆዩ። አሁን ከግሪን ካርድ እንጀምራለን። በተሻሻለው በ2026 የአሜሪካ የኢሚግሬሽንና የውጭ ጉዳይ ሕግ መሰረት ግሪን ካርድ ሊያስከለክሉ፣ ሊያስነጥቁ፣ ሊያሰርዙ የሚችሉ ጉዳዮች የሚከተሉት ናቸው። አንደኛ፣ የሰነድ ጉድለት ብሎ የአሜሪካ የኢሚግሬሽን መስሪያ ቤት በይፋ አስቀምጦታል። አስፈላጊ የሆኑ ቅጾችን አለመፈረም፣ የፎቶ መጠን ስህተት ፎቶ ሳይዝ ፕሮብሌም ወይም ዋና ሰነዶችን እንደ ልደት የምስክር ወረቀት አለመያዝ አለማሟላት አንደኛው የሰነድ ጉድለት ብሎ በዝርዝር ይሄን አስቀምጦታል። አንድ አመልካች የልደት የምስክር ወረቀቱን ሲልክ በህጋዊ አስተርጓሚ የተተረጎመ የሰነድ ቅጅ ባለመያዙ የአሜሪካ የኢሚግሬሽን መስሪያ ቤት ማመልከቻውን ውድቅ ያደረገበት አንድ ግለሰብ ሪል ሴናሪዮ ሆኖ ተቀምጧል ይለናል። አስቡት። የኢሚግሬሽን ኬዙን በተለይ የልደት የምስክር ወረቀት ሲያስገባ ያስገባበት ቋንቋ ያልተተረጎመ ነበር ወይም ለአሜሪካ የኢሚግሬሽን መስሪያ ቤት የሚመች አልነበረም። በዚህ ብቻ ሰርዞበታል ማለት ነው። በዚህ ብቻ ተሰርዞበታል ማለት ነው። የጋብቻ የቪዛ እየጠየቁ የጋብቻ ሰርቲፊኬቶችን መርሳት ወይም ደግሞ የሰነድ ጉድለት ሌላኛው መገለጫ ይልና ደግሞ አስቀምጦታል። ሰነዱ ላይ የተሳሳተ መረጃ የእድሜ ልዩነት ካለ ይላል። ሰነዱ ላይ ያለው እድሜና እናንተ አክቹዋሊ ኢንተርቪው ላይ የምትናገሩት እድሜ ሰፊ ልዩነት ካለው ወይም ልዩነት ካለው ሰነዱ ላይ ያንድ ፊደል የስም ልዩነት ይላል። ያንድ ፊደል የስም ልዩነት አበበ የሚለውን ለምሳሌ አቡ የሚል ስም ሊሰጠው ይችላል። በአንድ ፊደል ብቻ ማለት ነው። በአንድ ፊደል የስም ልዩነት ብቻ በአንድ ሌተር ብቻ የአሜሪካ ግሪን ካርድ የተሰረዘበት ሰው እንደ ሪል ሴናሪዮ ሆኖ ቀርቧል ማለት ነው። ስለዚህ ባጭሩ የሰነድ ጉድለት እንዳይኖር በከፍተኛ ጥንቃቄ ትውልደ ኢትዮጵያውያን ይሄን ነገር እንድትከታተሉ እንድታረጋግጡ፣ አጋጥሟችሁ ከሆነ ደግሞ ህጉን ጠብቃችሁ ፕሮሲጀሩን ጠብቃችሁ ተመልሳችሁ የአሜሪካ ኢሚግሬሽን መስሪያ ቤት ሄዳችሁ ጠበቃ ይዛችሁ እንድታስተካክሉ ይህ ትልቅ መልእክት ነው ማለት ነው። ሁለተኛ፣ ግሪን ካርድ የሚያሰርዙ የሚያስነጥቁና የሚያስከለክሉ ጉዳዮች ለተመረጡበት ዘርፍ ብቁ አለመሆን። አስቡት። ቪዛውን ይዛችሁ አሜሪካን ሀገር እዚህ ገብታችሁ ከኢትዮጵያ መጣችሁ ወደ አሜሪካ ገብታችሁ ከዚህ ስትመጡ ግሪን ካርዱን ላይሰጧችሁ ይችላሉ። አስቡት። ብዙ ለፍታችኋል፣ ብዙ ደክማችኋል። ለዚህ አንዱ ምክንያቱም ለተመረጡ ዘርፍ ብቁ አለመሆን፣ በተሰጠው የቪዛ አይነት የተቀመጡትን መስፈርቶች የትምህርት፣ የስራ ልምድ ወይም የዝምድና ደረጃ አለማሟላት። እህቴ ናት ብላችሁ ወደ አሜሪካን ሀገር አምጥታችሁ አስቡት። ዝምድናችሁ ሲጠና የእህትነትን ባህሪ የማያሳይ ሪሌሽንሽፕ ካላችሁ
ሚስቴ ናት ብላችሁ ወደ አሜሪካን ሀገር አምጥታችሁ ዝምድናችሁ በተለያየ ነገር ሪሌሽንሺፓችሁ ሲጠና በጭራሽ ሚስታችሁ አይደለችም አውቃችሁ እህታችሁን ወደ አሜሪካን ሀገር ለማምጣት አስባችሁ ነው ብለው በእንደዚህ አይነት ነገር ግሪን ካርዳችሁን ይነጥቋቸዋል ማለት ነው። ስለዚህ ለተመረጡበት ዘርፍ ብቁ ሆኖ አለመገኘት አያውቁትም እንዳይመስላችሁ ትውልደ ኢትዮጵያውያን እንዳትሸወዱ። በተለይ የፕሬዝዳንት ትራምፕ አስተዳደር በአሁኑ ጊዜ ጥብቅ እጅግ በጣም ጥብቅ ምርመራ እያደረገ ስለሆነ የናንተ ትክክለኛ ሚስት ማናት፣ የናንተ ትክክለኛ ባል ማን ነው፣ የናንተ ትክክለኛ እህት ማነች የሚለውን በሚገባ ያውቀዋልና እንዳትሳሳቱ። ሌላው ለዚህ የሚሆነው እንግዲህ በዲቪ ሎተሪ ተመርጠው ነገር ግን የ12ኛ ክፍል ማጠናቀቂያ ወይም የ2 ዓመት የሥራ ልምድ የሌለው ሰው ቃለ መጠየቅ ላይ ውድቅ ሊደረግ ይችላል። ይሄ እንደ ምክንያት አድርገው ያቀረቡት ነው። እንደ ምሳሌ ነው። ይሄ እንደ ምሳሌ አድርገው ያቀረቡት ነው። በቤተሰብ ጥያቄ F4 ወንድም እንዲመጣ ተጠይቆ የዝምድና ማስረጃው የወላጅ አንድነት ደካማ ሆኖ ሲገኝ ብሎ እንደ ምሳሌ ያስቀምጦታል። ይሄ በጣም የሚገርም ነው። ሶስተኛው የወንጀል ታሪክ ወይም የደህንነት ስጋት ከዚህ ቀደም የተፈጸመው ከባድ ወይም የሞራል ዝቅጠት ያለባቸው ወንጀሎች እናንተ ቪዛ ብታገኙም እዚህ አሜሪካን ሀገር ከመጣችሁ በኋላ ግሪን ካርድ ላይሰጣችሁ ይችላል። የዜግነት፣ የአሳይለም፣ የሌሎች የቪዛዎች እንመጣበታለን። ገና ግሪን ካርድ ላይ ነን አሁን ያለነው። ከ10 ዓመት በፊት በሌላ ሀገር በነበሩበት ወቅት በስርቆት ወይም በጠብ ተከሰው የነበረ ቢሆንና ያንን ደብቀው በጣት አሻራ ምርመራ ወቅት ሲታወቅባችሁ ይላል። እንግዲህ በየፖሊስ ጣቢያው ኢትዮጵያ ውስጥ አሻራ ይሰጣል ተብሏል፣ ከወንጀል ጋር የተገናኙ ነገሮችን ቸክ ለማድረግ። እናንተ ግን ምንም ወንጀል አልሰራውም፣ ታስሬ አላውቅም፣ ሰውም እንዲህ አድርጌ አላውቅም ብላችሁ ሪፖርት ታደርጋላችሁ። ልክ አሜሪካን ሀገር እንደገባችሁ የጣት አሻራችሁ ቸክ ሲደረግ የሰራችሁት ወንጀል ይወጣል ማለት ነው። ይህ አረብ ሀገር ለሚሄዱም ሁሉ ይሆናል፣ በነገራችን ለአሜሪካ ብቻ አይደለም። ስለዚህ የሰራችሁት ወንጀል ካለ እሱን መደበቅ የለባችሁ ማለት ነው። የአደንዛዥ እጽ ዝውውር የሽብር ቡድን ድጋፍ ነው። በተለይ ከወንጀሎቹ ሁሉ በጣም ግሪን ካርድ የሚያስነጥቀው አደንዛዥ እጽ ይዛችሁ የምትገኙ ከሆነና የሽብር ቡድን ኢትዮጵያ ውስጥ የሚንቀሳቀሱ የሽብር ቡድኖችን የምትደግፉ ከሆነ ይህ ለትውልደ ኢትዮጵያውያን የሚተላለፍ መረጃ ስለሆነ ነው እንጂ እንዳጠቃላይ ኢትዮጵያ ውስጥ ያለው የሽብር ቡድኖችን ብቻ አይደለም። ኋቲቨር የሽብር ቡድን ድጋፍ ውስጥ ካላችሁ የአሜሪካ ግሪን ካርዳችሁ ቪዛውን እንኳን ብትይዙት ግሪን ካርድ አፕሩቭ አይሆንላችሁም ማለት ነው። አይሆንላችሁም። ሌላው ግሪን ካርድ የሚያስነጥቀው የአሜሪካ የኢሚግሬሽን መስሪያ ቤት በ2026 አሻሽሌዋለሁ ወይም ደግሞ ከድሮውም ካስኬድ አድርጌን ወስጀዋለሁ ያለው ማጭበርበር ወይም ፍራውድ ይለዋል። ሆም ብሎ የሐሰት መረጃ መስጠት ወይም እውነታውን መደበቅ ሆም ብሎ ነው የሚለው ይሄኛው። አንድ ሰው አሜሪካ ለመግባት ሲል አላገባሁም ብሎ የቪዛ ቅጽ ሞልቶ በኋላ ግን ልጆቹን ለማስመጣት ሲሞክር ቀድሞ አግብቶ እንደነበር ሲታወቅበት ማለት ነው። ይሄ በርካታ ትውልደ ኢትዮጵያውያን በዚህ ቪዛቸው ተሰርዞ ያለቀሱ አሉ። ግሪን ካርዳቸው ማለታችን ነው። ወደ አሜሪካ ለመግባት ሲሉ አላገባውም ትዳር የለኝም ብለው ከሆነ ጊዜ በኋላ ደግሞ የተናገሩትን ረስተውት ኢትዮጵያ ውስጥ ልጅ አለኝ ልጆችን አምጡልኝ ብለው የሚናገሩ አሉ። መቼም አንድ ሰው ትዳር ሳይመሰርት ልጅ ሊወልድ አይችልም ማለት ነው። ይሄ ነው። እንደዚህ ነው የሚያስቡት። በእርግጥ ሰዎች ትዳር ሳይመሰርቱ ሳይጋቡ ልጅ የሚወልዱበት አጋጣሚ ሊኖር ይችላል። የአሜሪካ የኢሚግሬሽን መስሪያ ቤት ግን አላገባውም ሲንግል ነኝ ብላችሁ የሆነ ጊዜ ላይ ልጆች አሉኝ ብላችሁ ልጆችን አምጡልኝ የምትሉ ከሆነ አይቀበላችሁም። የሐሰት የባንክ መግለጫ ወይም የሐሰት የሥራ ልምድ ማቅረብ፣ ይሄም ሌላኛው ትልቁ ችግር ነው። አምስተኛ የአሜሪካ የኢሚግሬሽን መስሪያ ቤት USCIS ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ በ2026 ግሪን ካርድ ገና እንዳትሰጡ ይከለክላል ወይም ከተሰጣችሁ ያስነጥቃል ብሎ ያስቀመጠው የመንግስት ጥገኝነት ፐብሊክ ቻርጅ መሆን ነው። ይሄን ትውልደ ኢትዮጵያውያን በተለይ አሜሪካን ሀገር ያላችሁ በጣም ይመለከታቸዋል። አመልካቹ ወደፊት በመንግስት እርዳታ ላይ ጥገኛ ይሆናል ተብሎ ከታመነ ነው። በምን ያውቁታል ካላችሁን የባንክ ስቴትመንታችሁን ቼክ ያደርጋሉ። ሌሎች አሜሪካን ሀገር እናንተን የሚቀበሏችሁን ሰዎች የገቢ ሁኔታ ይመለከታሉ። መጨረሻ ላይ ይወስናሉ ማለት ነው። የራሱ ስታንዳርድ አለው የአሜሪካ የኢሚግሬሽን መስሪያ ቤት በአመት ምን ያህል ገቢ ያለው ሰው ማንን ማምጣት ይችላል የሚለው ህግ ነው፣ የተጻፈ ነው፣ ተቀምጧል።
ስለዚህ ይሄን ይመለከቱና ይሄ ሰው ወደ አሜሪካን ሀገር ብናመጣው የኛ ጥገኛ ሊሆን ይችላል ብለው ካሰቡ ቀድመው ግሪን ካርድ ይከለክሏቸዋል። በሆነ ነገር አታሟላም ብለው የሆነች ሰበብ ፈጥረው ይከለክሏቸዋል ማለት ነው። አንድ ሰው አሜሪካ ለመግባት ሲል አላገባሁም ብሎ ይሄኛው ቀድመን አንብበነዋል። አመልካቹ ወደፊት በመንግስት እርዳታ ላይ ጥገኛ ይሆናል ተብሎ ሲታመን በተለይ የጤና ችግር ያለበትና ከፍተኛ የኢኮኖሚ ችግር ያለበት እድሜው የገፋ ሰው አሜሪካ ሲገባ የሚረዳው በቂ ገቢ ያለው ስፖንሰር የለውም ወይም ከሌለው ብለው ሲያስቡ ነው ይላል። እድሜው የገፋ የጤና ችግር ያለበት ከዚህ በፊት በዲቪ ሎተሪ 70 ዓመትም 65 ዓመትም አሜሪካ ተወስድ ነበር። አሁን እሱ ቀርቷል። የእናንተን ሁኔታ በደንብ ይመረምራሉ። ስፖንሰሩ ዝቅተኛ ገቢ ያለውና አመልካቹን ማስተዳደር የማይችል ከሆነ ሚስቴ ናት ብለህ ወደ አሜሪካን ሀገር አምጥተህ አንተ ግን ራስህ ጎዳና ላይ ቁጭ ብለህ ጎዳና ለመውጣት ትንሽ የቀረህ የገቢ ደረጃ ላይ ካለህ ሚስቱን ያስተዳድራል ብለው ስለማያስቡ ዜግነት ግሪን ካርድ አይሰጡህም ማለት ነው። አይሰጡንም። ለሴትም ይሰራል። ለወንድ ብቻ አይደለም። ከኢትዮጵያ ባሌን ላስመጣ ነው ብላችሁ ሴቶች ነገር ግን ገቢያችሁ ሲታይ በጣም ዝቅተኛ ከሆነ መጥቶ የመንግስት ጥገኛ ይሆንብናል ብለው ስለሚያስቡ ይሰርዛሉ። ስለዚህ በተቻለ መጠን ገቢያችሁን ጨመር አድርጋችሁ ሪፖርት ለማድረግ ሞክሩ። ግሪን ካርድ ላይ አጠቃላይ የሚያስነጥቁ ነገሮች፣ ቀድመው የሚያስከለክሉ ነገሮች እነዚህ ሲሆኑ አንድ የመጨረሻ ነጥብ ይቀረናል። እዚህ አሜሪካን ሀገር እያለን ደግሞ ወንጀሎች ስንሰራ ግሪን ካርድ እንግዲህ ደረጃ አለው። ለ2 ዓመት የሚሰጣለ፣ ከ2 ዓመት በኋላ ባለ 5 ዓመትም አለ፣ እስከ 10 ዓመት የሚሰጣለ። ከዛ በኋላ ዜግነት ነው የሚጠየቀው። በ2 ዓመታችሁም ዜግነት ጠይቃችሁ ማግኘትም ትችላላችሁ፣ መብታችሁ ነው። በዚህ መሃል ግን አሜሪካን ሀገር ውስጥ የህግ ጥሰት ወንጀል ከሰራችሁ የእናንተ ግሪን ካርድ ይነጠቃል ማለት ነው። ብትይዙትም ይነጠቃል፣ ዲፖርቴሽንም ያጋጥማቸዋል። የግሪን ካርድ ጣጣ በዚህ ተዘግቷል። ሌላው ምናልባት በቅርብ ጊዜ አሁንም የአሜሪካ የኢሚግሬሽን መስሪያ ቤት የጨመረው ነገር በባይደን አስተዳደር ወይም ከ2021 ወዲህ 2021፣ 2022፣ 2023፣ 2024 ላይ በእነዚህ ጊዜ ግሪን ካርድ ያገኛችሁ በሙሉ የውጭ ሀገር ዜጎች መረጃችሁን እየፈተሽኩ ነው፣ እየመረመርኩ ነው፣ ችግር ካለ ላባረራችሁ እችላለሁ ብለዋል። እንግዲህ እሱንም ያው በትኩረት ተከታተሉ ለማለት ነው። ወደ ሁለተኛው አልፈናል። ዜግነት ገና ነው። ሁለተኛ ላይ ያስቀመጠው የአሜሪካ የኢሚግሬሽን መስሪያ ቤት የአሳይለም፣ የጥገኝነት፣ የሪፊውጂ የነዚህን የመሳሰሉት ነገሮች የሚያስከለክልና የነዚህን መብት የሚያስነጥቁ ነገሮች ተብለው ተቀምጠዋል። አንደኛ የስደት ስጋትን ማረጋገጥ አለመቻል ነው። ወደ ሀገራው ቢመለሱም የሚደርስበትን ግልጽ ስጋት ማስረዳት አለመቻል። ይሄ እንደውም በአሁኑ ሰዓት የአሜሪካ መንግስት አሳይለምን ሙሉ በሙሉ ዘግቶታል ማለት ይቻላል። ምናልባት ቀድማችሁ አሳይለም ኬዝ ላይ ላላችሁ፣ ፔንዲንግ አሳይለም ላላችሁ ይሄ ይጠቅማችሁ ካልሆነ በቀር አሁን የአሜሪካ መንግስት አይታችሁት ከሆነ ቪዛ ላይ እንመጣበታለን። በቪዛ ፕሮግራም ወደ አሜሪካ ለምትገቡዋልና 2 ጥያቄዎችን አዘጋጀ። አንደኛው በሀገር ስትቆይ ችግር ደርሶብህ ያውቃል ወይ? ሁለተኛው ደግሞ ወደ ሀገር ብትመለስ ችግር ይገጥመኛል ብለህ ታስባለህ ወይ? ሁለቱንም ኖ ያለ ሰው ነው አሜሪካ የሚገባው። የስ ያለ አሜሪካ አይገባም ብላለች አሜሪካ። ቀድማ ዘግተዋለች ማለት ነው። አስቡት። ምክንያቱም እነዚህን የስ ብላችሁ ካለፋችሁ አንደኛ ቪዛ የሰጧችሁም ቀድመው ይከለክላሉ። ለምን? አሳይለም መጥቶ ይጠይቅብናል ብለው ስለሚያስቡ። እንደው በሆነ አጋጣሚ ግን አፕሮቭ አድርገው ቢያሳልፏችሁ እንኳን አሜሪካን ሀገር እዚህ ከመጣችሁ በኋላ አሳይለም ስትጠይቁ ኬዛችሁን በደንብ ይከታተሏቸዋል ማለት ነው። ይከታተሏቸዋል። ሀገሬ ኑሮ ውድ ነው ወይም ስራ የለም የሚል ምክንያት ለአሳይለም ተቀባይነት የለውም ይላል። ይሄ አይሆንም። በኢትዮጵያ ውስጥ ኑሮ ተወደዋል፣ ስራ የለም፣ ሰርቶ መለወጥ የለም የሚል ምክንያት እንዳታቀርቡ። ማቅረብ ያለባችሁም እንደው ይታወቃል። በእርግጥ ትውልደ ኢትዮጵያን የምናደርገው ይታወቃል። ኢትዮጵያ ውስጥ በሃይማኖቴ፣ በብሔሬ፣ በፖለቲካ ችግር ይደርስብኛል ብላችሁ በትክክል ማስረዳት ከቻላችሁ ነው። በፖለቲካ ፓርቲ አባልነቱ ምክንያት ማስፈራሪያ እየደረሰባችሁ መሆኑን የሚያሳይ ደብዳቤ ወይም መረጃ ማቅረብ ስትችሉ ነው ይላል።
ሌላው የአንድ ዓመት ገደብ ማለፍ ነው። ለአሳይለም ነው ይሄ። አሜሪካ ከገባችሁ በ365 ቀናት ውስጥ አሳይለም መጠየቅ አለባችሁ። ሳትጠይቁ ተዘናግታችሁ ከቆያችሁ ግን ከ365 ቀን ወይም ከአንድ ዓመት በኋላ አሳይለም ብትጠይቁ አውቶማቲካሊ ሪጀክትድ ነው ማለት ነው። አንድ ሰው በቱሪስት ቪዛ ገብቶ 2 ዓመት ከቆየ በኋላ ጥገኝነት ቢጠይቅ በቂ ምክንያት ካላሳየ አሳይለሙ ውድቅ ይሆናል። በቂ ምክንያት ቢያሳይም እንኳን ውድቅ ነው የሚሆነው ነው የሚለው። ሶስተኛ የማይታመን ታሪክ ማቅረብ፣ በቃለ መጠየቅና በጽሁፍ የሰጡት ታሪክ አለመጣጣም። ይሄ ለአሳይለም ብቻ ሳይሆን ለግሪን ካርድም ይታያል ተብሏል። በጽሁፍ ፖሊስ መጋቢት ወር ያዘኝ ብላችሁ በቃለ መጠየቁ ላይ ሰኔ ወር ነው የታሰርኩት ካላችሁ ኦፊሰሩ ታሪኩን እንደ ውሸት ነው የሚቆጥረው። እናንተ ቀላል ሊመስላችሁ ይችላል፣ ተጠንቀቁ። በጣም ማይነር፣ ይሄ እኮ ምንም ችግር የለውም፣ በዚህ መቼም እንትን አይሉኝም ብላችሁ እንዳታሰቡ። እውነቷን 1 ሲደመር 1 እኩል ይሆናል 2 ብላችሁ መግባት አለባችሁ ማለት ነው። መግባት አለባችሁ። ወይም አሜሪካ ለመግባት ስትሉ እንኳን የቀየራችሁት ሐሳብ ያስተካከላችሁት ነገር ካለ መርሳት የለባችሁ ማለት ነው። አራተኛው ለአሳይለም አመልካቾች በሙሉ የአሜሪካ የኢሚግሬሽን መስሪያ ቤት እንዲሁም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጋራ በመሆን ማለት ነው ዓመታዊ የአሳይለም ክፍያ 102 የአሜሪካ ዶላር አስቀምጠዋል። እሱን የዓመታዊ ክፍያ መክፈል አለባችሁ። በተለይ አሜሪካን ሀገር ገብታችሁ አሳይለም ላይ ላላችሁ፣ ፔንዲንግ አሳይለም ኬዝ ላላችሁ ማለት ነው። ዓመታዊ ክፍያ ሲባል አንዴ የአሳይለም ኬዛችሁ ካለቀ አልቋል ነው፣ ገና ውሳኔ ለሚጠይቅ ነው። ሪጀክት ወይም አክሴፕት ከሆነ በኋላ በየዓመቱ መክፈል አይጠበቅባችሁም። አሳይለምን በተመለከተ እነዚህ ናቸው። የቪዛ ክልከላ፣ ቪዛ የሚያስከለክሉ የሚያስነጥቁ ነጥቦች። አንደኛ፣ ከሀገር ጋር ያለው ትስስር ደካማ መሆን። ወደ ሀገርዎ ለመመለስ የሚያስገድደው ምክንያት ስራ፣ ቤት፣ ቤተሰብ አለመኖር። በተለይ ይሄ ለነን ኢሚግራንት ቪዛዎች ማለት ነው። ኢትዮጵያ ውስጥ ምን አላችሁ ብለው ይጠይቋቸዋል ኢንተርቪው ላይ። ልጆች አሉኝ፣ ቤተሰብ አለኝ፣ ቤት አለኝ፣ ስራ አለኝ ከመለሳችሁ ይሄ ሰው ይመለሳል፣ ወደ ሀገሩ ይሄዳል ብለው ያስባሉ። ነገር ግን እኔ ምንም የለኝም፣ ትዳርም የለኝም፣ ስራም የለኝም ምናምን ካላችሁ ይሄ ሰው አሜሪካን ሀገር መጥቶ አሳይለም ሊጠይቅብን ነው ብለው ቀድመው ይዘጉባቸዋል ማለት ነው። ስራ የሌለው ወጣት ቱሪስት ቪዛ ሲጠይቅ ኦፊሰሩ ይህ ሰው አሜሪካ ሄዶ ይጠፋል ብሎ ስለሚጠረጥር ቪዛ ይከለክለዋል። ምንም ስራ የሌለው ሰው፣ እዚህ ግባ የሚባል እንትን የሌለው ሰው አሜሪካ የቱሪስት ቪዛ ሲጠይቅ ኖ ካንተ ሌቭል ጋር አይሄድም ብሎ ይሰርዘዋል። ለምን ትመለሳለህ ሲባሉ በቂ መልስ ማጣት ወይም ለምን ትመላለሳለህ እዚህ አሜሪካን ሀገርን በቪዛ በንግድ ወይም በምን ለምንድን ነው የምትመላለሰው ተብሎ ሲጠየቅ እዚህ ግባ የሚባል መልስ ካልሰጠ አንተማ እዚህ ልትቀር ነው ብለው ቪዛ ይከለክላሉ ነው። የገንዘብ አቅም ማነስ ነው። ለጉዞውና ለቆይታው የሚሆን በቂ ገንዘብ አለመኖርም። እነዚህ ቪዛ የሚያስከለክሉ ነገሮች ተብለው ወጥተዋል። እነዚህ ዋና ዋናዎቹ የወጡት ናቸው። ሌሎችም እዚህ ያልተዘረዘሩም ሌላ ቪዛ የሚያስከለክል ነገርም ሊኖር ይችላል። ጥያቄ ነው። ሌላው ቪዛ የሚያስከለክል አሁን የአሜሪካ የኢሚግሬሽን መስሪያ ቤት ያወጣቸው 2 ጥያቄዎች አሉ። እነዚያን ጥያቄዎች ኖ ብሎ መመለስ ያስፈልጋል። የስ ብሎ የመለሰ ቪዛ የመነጠቅ ወይም ቪዛው የመከልከል እድሉ ሰፊ ነው ይለዋል። ሌላው ቪዛ የሚያስከለክል ወይም የሚያስነጥቅ ቪዛ ባንድ ከሆኑ ሀገሮች መመደብ ነው። ኢትዮጵያ አንዷ ነች። 75 ሀገራት ናቸው። ከነዚህ ሀገራት መምጣት ቪዛ ለአሁኑ ለጊዜው ቆሟል፣ ያስከለክላል ይላል። እነዚህ ናቸው ቪዛ የሚያስከለክሉ ነገሮች። ከዚህ በተጨማሪም አሁንም የመረጃ ወይም የሰጠነው መረጃና ወረቀት ላይ ያለው አጠቃላይና የምንናገረው ነገር አሁንም ፋላሲ የሚፈጥር ከሆነ ኢንኮንሲስተንሲ ካለው አሁንም ችግር ያመጣል። ቪዛ ቃለ መጠይቅ ስናደርግልህ የት ነበርክ የሚል ጥያቄ ልትጠይቁ ትችላላችሁ። አዲስ አበባ ወይም ደግሞ የተወለድከው የት ነው ይለዋል። የተወለድኩት ቢሾፍቱ ነው፣ የተወለድኩት አዳማ ነው ትላላችሁ። የልደት ካርዳችሁ በር ሰርቲፊኬታችሁ ሲታይ ግን አዲስ አበባ ጭርቆስ ክፍለ ከተማ የተሰራ ነው ይላል። ስለዚህ ይሄ ልዩነት አለው ማለት ነው። የተወለድኩት አዳማ ነው ብለህ፣ የተወለድኩት ቢሾፍቱ ነው ብለህ፣ የተወለድኩት መቀሌ ነው ብለህ
የተወለድኩት አሶሳ ነው ብለህ በርዝ ሰርቲፊኬትን አዲስ አበባ ከሆነ ያሰራኸው፣ ቦሌ ክፍለ ከተማ ከሆነ ያሰራኸው ልዩነቱ በግልጽ ይታያል ማለት ነው። ይሄ ቪዛ ያሰርዛል። ስለዚህ እንዳትረሱ በርዝ ሰርቲፊኬት ያሰራችሁበት ከተማና እናንተ ተወልጀበታለሁ ያላችሁት ማች ማድረግ አለበት። ይሄን ተጠንቀቁ ትውልደ ኢትዮጵያውያን በሙሉ። በእርግጠኝነት በዚህ ብዙ ሰዎችን ከልፋት ከእንግልት ከቪዛ ስረዛ እንደምንታደጋቸው ጥርጥር የለንም። የቪዛን ጉዳይ ጨረስን። አሳይለም፣ ግሪን ካርድ እና ቪዛ የሚያስነጥቁ ተብለው የወጡትን ጨርሰናል። አሁን ወደ ዜግነት ክልከላ እና የሚያስነጥቁ ነገሮችን ደግሞ ልናይ ነው። ዜግነት የመጀመሪያው ግብር አለመክፈል። የአሜሪካ ዜጋ ስትሆኑ በተለይ ግብር መክፈል እንደ ትልቅ ነገር ነው በአሜሪካ የሚታየው። የግሪን ካርድ ባለቤት ሆነው ሳለ ዓመታዊ ግብር ለአይአርኤስ አለማሳወቅ በኋላ ዜግነት ስትጠይቁ አይሰጣችሁም። ምናልባት ዜናውና መረጃውን ከአሜሪካ ውጭ ሆናችሁ ለምትከታተሉ አንድ ሰው አሜሪካን ሀገር እንደገባ የሚሰጠው በቋሚነት ከሆነ መጀመሪያ የሚሰጠው ግሪን ካርድ ነው። ከግሪን ካርድ ቀጥሎ እየታየ ዜግነት ይሰጠዋል ማለት ነው። ይሄ ነው ሂደቱ። ሌላው ዜግነት ከመጠየቃችሁ በፊት ላለፉት 5 ዓመታት ግብር መክፈለውን የሚያሳይ ማስረጃ ማቅረብ አለባችሁ። ካልከፈሉ ዜግነት አይሰጥም። ለባለፈው 5 ዓመት የከፈላችሁትን ግብር ደረሰኝ በሚገባ ፋይል አድርጋችሁ ዶክመንት አድርጋችሁ አስቀምጡ። ትውልደ ኢትዮጵያውያን ዶክመንት በየቦታው የመጣል የብዙዎች ችግር ስላለ ለዜግነት ጥያቄ ሲቀርቡ የግብር ከፋይነታቸው ማስረጃ እየጠፋ ስለተቸገሩ ነው። ሌላው የመኖሪያ ቀጣይነት ማቋረጥ ነው። ከ6 ወር በላይ ከአሜሪካ ውጭ መቆየት። ግሪን ካርድ ይዘው ኢትዮጵያ ሄደው 8 ወር ቆይተው ከተመለሱ አሜሪካን እንደ ቋሚ መኖሪያ አልቆጥረውትም ተብለው ዜግነታችሁ ይስተጓጎላል። ይሄ ግሪን ካርድም ቢሆን ቀድሞም ሊያስነጥቅ ይችላል። ለምሳሌ ግሪን ካርድ ካገኛችሁ በ6 ወራችሁ ወደ ኢትዮጵያ ልሄድ ነው ብላችሁ ኢትዮጵያ ሄዳችሁ ከ6 ወር በላይ ብትቆዩ ተመልሳችሁ አሜሪካን ሀገር አትገቡ። አይደለም ለዜግነት ይቅርና ግሪን ካርድም ቀድሞ የሚያስነጥቅ ነገር ነው፣ ከተቀመጠው የጊዜ ገደብ በላይ መቆየት። እዚሁ ጋር ተያይዞ በርካታ ትውልደ ኢትዮጵያውያን በግሪን ካርድ ላይ ያለን ወደ ኢትዮጵያ መሄድ ወይም ወደ ሌላ ሀገር ከአሜሪካ መውጣት እንችላለን ይላሉ። በሚገባ ትችላላችሁ። አንዳንድ ሰዎች ያስፈራሯቸዋል። አትፍሩ፣ የሚያስፈራ ነገር የለውም። የአሜሪካ ሕግ ከተጻፈ ተጻፈ ነው። አብዛኛው በተጻፈው መንገድ ይሰራል። ነገር ግን ከአሜሪካ ስትወጡ ከ6 ወር በላይ እንዳትቆዩ ተጠንቀቁ። ከ6 ወር በላይ እንዳትቆዩ ትልቅ ጥንቃቄ አድርጉ ማለት ነው። ግሪን ካርድ ይዘው ወደ ኢትዮጵያ ሄዳችሁ ከ6 ወር በላይ መቆየት ከፈለጋችሁና ችግሩ እንዳጋጣሚ ሆኖ ከ6 ወር በላይ የሚያስቆይ ከሆነ ግን እናንተ ምን ማድረግ ትችላላችሁ? ለአሜሪካ የኢሚግሬሽን መስሪያ ቤት ከ6 ወር በላይ እቆያለሁ ብላችሁ ሪፖርት ቀድማችሁ ማስገባት አለባችሁ። ሶስተኛ የውትድርና ምዝገባ ነው። እድሜያችሁ ከ18 እስከ 26 ዓመት የሆኑ ወንዶች መመዝገብ ግዴታ ነው ለእናንተ ለውትድርና አልመዘገብም ካላችሁ ዜግነታችሁን ቀምቶ ያባረራቸዋል። አንድ ወንድ በ20 ዓመቱ ግሪን ካርድ አግኝቶ ሳያመለክት 30 ዓመት ሲሞላው ዜግነት ቢጠይቅ ለምን እንዳልተመዘገበ በቂ ምክንያት ካልሰጠ ሊከለከል ይችላል። ገና ግሪን ካርድ ላይ ሆናችሁ ቢሆን ማለት ነው። አሜሪካን ሀገር እስከገባችሁ ድረስ ዜግነት ላይ አይደለውም ብላችሁ ለወታደራዊ አገልግሎት አልመዘገብም ማለት የለባችሁ። ቀድማችሁ መመዝገብ አድቫንቴጅ አለው ነው። ወደ አሜሪካን ሀገር ስትገቡ 20 ዓመታችሁ ነበር፣ ግሪን ካርድ ላይ ናችሁ። በሆነ ምክንያት እድሜያችሁ 30 ዓመት ገባና 30 ላይ ስትሆኑ ዜግነት ጠየቃችሁ። እኔ ከ18 እስከ 26 አይደለውምና ለውትድርና አልመዘገብም የሚለው አይሰራም። ልክ በዚህ እድሜ ክልል ስላላችሁ ግሪን ካርድ ላይ ብትሆኑ ወንዶች እባካችሁ ለአሜሪካ ወታደራዊ አገልግሎት ተመዝገቡ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ በ2026 የተሻሻለውን የአሜሪካ የኢሚግሬሽን መስሪያ ቤት የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያወጣውን ዜግነት የሚያሰርዙ የሚያስነጥቁና የሚያስከለክሉ፣ ግሪን ካርድ የሚያሰርዙ የሚያስነጥቁና የሚያስከለክሉ፣ አሳይለም እንዲሁም ቪዛ የሚያስከለክሉና የሚያስነጥቁ ህጎችን አብዛኛዎቹ ከዚህ በፊት ያሉ ቢሆኑም የተሻሻሉና በጣም ትኩረት የተሰጣቸው ናቸው። እነዚህማ ከዚህ በፊት የነበሩ ናቸው ብላችሁ ቸለል እንዳትሏቸው።
ከዚህ በፊት አሜሪካ ለመግባት በምኑም ተድበስብሶ ይገባ ነበር። አይደለም ህጋዊ የሆነ ቪዛ ጠይቀን ይቅርና በቦርደር በኩልም ሲገባ ነበር። አሁን እንደዛ አይደለም። አሁን ነገሮች ተቀይረዋል። አሁን ድሮ የምታስቡት ነገር የለም። ስለዚህ ለዛ ነው ይህ ህግ በ2026 የተሻሻለው ተብሎም የወጣበት ትልቁ ምክንያት ይሄን ምክንያት በማድረግ ነው። በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ